ሰላም ለእናንተ ሰላማችሁ በጥፍ ብዝት ይበልልኝ። ዛሬ ማሳያችሁ ቸኮሌት ኬክ ማለት ነው። ለአስር ላይ ይሆናል። ሰርታችሁ ፍሪጅ ውስጥ አስቀምጣችሁ ልጆች ማንኛውም ሰው መጠቀም ይችላል ማለት ነው። በጣም አሪፍ አሰራር አሳያችኋለሁ። እንደምትመለከቱት እዚህ ጋራ 1 ኩባያ ስኳር አለኝ። እዚህ ጋራ ግማሽ ኩባያ ወተት አለኝ። ግማሽ ኩባያ ወተት ማለት ግማሽ ብርጭቆ ወተት ማለት ነው። እዚህ ጋራ አንድ የቡና ሲኒ ካካዋ ፓውደር አለኝ። ካካዋ ፓውደር አለኝ። እዚህ ጋራ እንደምትመለከቱት ጨው አለኝ። ጨው ሩብ ሻይ ማንኪያ አለኝ። እዚህ ጋራ ዱቄት ያለኝ 1 ኩባያ ከ1 ሲኒ ጋር ነው ያደረኩት ማለት የጨመርኩት ማለት ነው። 1 ኩባያ ከ1 ሲኒ ጋራ ፒኪንግ ፓውደር 1 ሾርባ ማንኪያ ተጠቀማለሁ። ቫኒላ ፓውደር አለኝ። እዚህ ጋራ ቫኒላ ፓውደር ግማሽ የሻይ ማንኪያ ጨምራለሁ። ቫኒላ ፓውደር እዚህ ጋራ 2 እንቁላል አለኝ። ግማሽ ኩባያ ዘይት አለኝ ማለት ነው። እነዚህ ናቸው የምጠቀመው። ካካዋ ፓውደር ምንድነው ብላችሁ ልትጠይቁኝ ትችላላችሁ። እርግጠኛ ነኝ ትጠይቁኛላችሁ። ካካዋ ፓውደር ማለት ይሄኛው ነው። ይሄ ማለት ነው። አያችሁ፣ ይሄ ነው ቫኒላ። ይሄኛው ነው የምጠቀመው። ያላችሁ ቫኒላ ተጠቀሙ። እኔ ፓውደሩን ያለኝ ፓውደሩን መጠቀም ሌላውን መጠቀም ትችላላችሁ። ቫኒላ እዚህ ጋራ ኔስኮፊ ያለኝ። ኔስኮፊ የተጠቀምኩትኝ ግማሽ የሻይ ማንኪያ ኔስኮፊ ተጠቅሜ ያለው በውሃ እንደዚህ በጥብጨዋለሁ ማለት ነው። እሺ አሁን እዚህ ጋራ ምን ጨምራለሁ? ወተትን ጨምራለሁ፣ ስኳር ጨምራለሁ፣ ይቅርታ። ከዛን ቡናውንም ጨምራለሁ፣ ኔስኮፊው ማለት ነው። እንቁላሉን ጨምራለሁ፣ ወተቱንም ጨምራለሁ፣ ዘይቴንም ጨምራለሁ፣ ጨውንም ጨምራለሁ፣ ፒኪንግ ፓውደሩን ጨምራለሁ፣ ቫኒላውንም ጨምራለሁ፣ ካካዋ ፓውደሩንም ጨምራለሁ፣ ዱቄቱንም ጨምራለሁ። እዚህ ጋራ ይሄው ሁሉንም ዱቄት ጨመርኩ ማለት ነው። አሁን አያችሁ እኔ የምሰራው ዛሬ ቀለል ባለ አሰራር ማንኛውም ሰው ቤት ውስጥ መስራት በሚችለው ኢቭን መበጥበጫ ማሽን ባይኖራችሁ በእንደዚህ መልኩ በማሽን መስራት ነው ማለት ነው። በማሽን ነው የምሰራው፣ በእንደዚህ በጁስ መፍጫ ማለት ነው። እሺ ጓደኞቼ አሁን እዚህ ጋራ 2 የሾርባ ማንኪያ የሚሆን ወተት ጨምራለሁ። 2 የሾርባ ማንኪያ ወተት ጨምሬ እንደገና በማሽኔ እመታዋለሁ ማለት ነው። እሺ አሁን እዚህ ጋራ ማለት ነው እዚህ ጋራ በዱቄት ነው እንትን ያልኩትን ቂቤና ዱቄት ለምን በዘይትና በዱቄት እንዳይዝብኝ ፓትራይን ቀብቻለሁ ማለት ነው። ስለዚህ እንደዚህ አድርግና ለ25 ደቂቃ ኦቨን ውስጥ አስገባዋለሁ ማለት ነው። ኦቨን ውስጥ አስገባዋለሁ ጓደኞቼ። እሳት ከላይም ከታችም ያነደርኩትኝ በ170 ዲግሪ ነው የሞላሁት ማለት ነው። እሳት ተጠንቀቁ፣ ለብ እንዳይልባችሁ። አሁን የኔ እሳት በጣም አስቸጋሪ እሳት ነው። አያችሁ እንዴት እንደሚንቦለቦል በጣም ማለት ነው። ስለዚህ እኔ ምን ዘዴ ተጠቅሜ ያለው መሰላችሁ? እላችሁ አሁን ይሄ ብረት ነው። እዚህ ጋራ ብረት አለኝ። ከብረቱ ላይ ይሄንን አድርጋለሁ። እሳቱ ሙሉ በሙሉ እንዳያገኘው ማለት ነው። አልሚኒየም ማለት ነው። አያችሁ ይሄንን አልሚኒየም እንዲህ ተጠቅሜያለሁ። እንደዚህ ነው የምጠቀመው በጣም ስለሚንበለበል ማለት ነው። በጣም አስቸጋሪ እሳት ነው ያለኝ እኔ እና ይሄንን ይመስላል። እንደዚህ አድርጌ ነው የምጠቀመው። ኬክ ስሰራ ሁሌ እሳት እንደዚህ ነው የምጠቀመው እላችኋለሁ። እሺ ጓደኞቼ ይሄው ፈረን ውስጥ ነው። እንዴት አባቱ እንደሚያምር እንዴት እንደተነሳያችሁ በጣም ነው የሚያምረው። ብድግ ነው ያለልኝ። እሺ እዚህ ጋር ጓደኞቼ እንደምትመለከቱት ነው ባዶ ድስት አለ። ባዶ ድስት ውስጥ ቫኒላ ግማሽ ማንኪያ ጨምራለሁ። 1 ኩባያ ወተት ኒዶ ጨምራለሁ። ሀሊብ ኒዶ ማለት ነው። እዚህ ጋር ግማሽ ኩባያ ስኳር ጨምራለሁ። ዱቄት
1 2 3 ማንኪያ ዱቄት ማለት ነው ፍርኖ ዱቄት ጨምራለሁ። ከዛም ኮርን ፍላወር ወይም ደግሞ ኮርን ስታርች ወይም ደግሞ ነሻ የሚባለው ይሄ ነው። ሁሌ ስለምትጠይቁኝ ነው። ይሄ ነው። ይሄንን 2 የሾርባ ማንኪያ ጨምራለሁ። 1 ማንኪያ 2 የሾርባ ማንኪያ ጨመርኩ ማለት ነው የሞላ። ከዛ እዚህ ጋራ ካካዋ ፓውደር አለ። ካካዋ ፓውደር ግማሽ ኩባያ ጨምራለሁ። ግማሽ ኩባያ ካካዋ ፓውደር። ከዛ እዚህ ጋራ ውሃ ጨምራለሁ። እዚህ ጋር 3 ኩባያ ውሃ ጨምርኩ ማለት ነው። ከዛ እሳት እንለኩስና ማለት ነው ይሄንን ቸኮሌት እንሰራለን ማለት ነው። እናማስለዋለን። እጃችን ማለት የለበትም። በደንብ አድርገን ማዋሃድ። እሺ ያው ወፍሮልኛል። ብርሃን እየገባብኝ እኮ የተቸገርኩት። ከዛ እዚህ ጋራ ምን ጨምራለሁ? ቅቤ አለ። የገበታ ቅቤ ጨምራለሁ። 1 ትልቅ ማንኪያ ቅቤ ጨምራለሁ። አንድ ትልቅ ማንኪያ የገበታ ቅቤ። እዚህ ጋር እንደምትመለከቱት ይሄኛው ክሬም አለ። ይሄ ክሬም ሁሉም አረቦች ቤት አለ ብዬ አስባለሁ፣ ይኖራል። ይሄንን ክሬም 1 ኩባያ እጠቀማለሁ። 1 ኩባያ ይሄንን ክሬም ነው የምጠቀመው። 3 ኩባያ ወተት ማለት ነው። 1 ኩባያ ይሄንን ክሬም ማለት ነው የምጠቀመው። ይሽጣ ካለ መጨመር ትችላላችሁ። እኔ ግን ይሄ ስላለኝ ይሄን ነው የምጠቀመው። ከዛ አውጣዋለሁ ማለት ነው። በደንብ ካዋሃድኩት በኋላ ከአንድ ለ2 ደቂቃ በኋላ አውጣዋለሁ። ስኳር 1 የሾርባ ማንኪያ ስኳር ጨምራለሁ። 1 የሾርባ ማንኪያ ስኳር። እሺ አሁን እዚህ ጋር እንደዚህ እናደርገዋለን። ኬካችን ቆንጆ ሆኖልናል። ከዛ እዚህ ጋራ ወተት አለ፣ ቸኮሌት ወተት። ይሄንን ወተት ቤት ውስጥ ማዘጋጀት ትችላላችሁ። ቸኮሌት 1 ማንኪያ ታደርጋላችሁ። ኔስኮፊ ግማሽ ሻይ ማንኪያ ትጨምሩበትና ከዛ በኋላ መስራት ትችላላችሁ። ያለበለዚያ ደግሞ ካካዋ ሚልክ መግዛት ትችላላችሁ። የትኛውም ሱፐር ማርኬት ታገኙታላችሁ። ይሄ ለህፃናት የእንትን የሚለው ማለት ነው። ለህፃናት ይጠጡታል ልጆች ማለት ነው። እሱ መግዛት ትችላላችሁ። ወይም ቤት ውስጥም ቸኮሌት ፓውደሩን ጨምራችሁ ማዘጋጀት ማለት ነው። ከዛ ይሄን ይመስላል። ከዛ አሁን እዚህ ጋር ምን ጨምራለሁ መሰላችሁ? ያው እንዲጨምረውና ከዛም ፍሪጅ ውስጥ ነው የማስገባው ማለት ነው። ቀዝቀዝ እንዲልልኝ መቀዝቀዝ አለበት። ለ3 ለ4 ሰዓት ፍሪጅ ውስጥ አቀዘቅዘዋለሁ። በጣም ተመልሰን እንገናኛለን። ይሄ ኬክ ሲሰራ እንግዲህ መስራት ያለ ነው።
ጓደኞቼ እዚህ ጋራ ኖቴላ አለ። ያው እንደምትመለከቱት ነው። ከዛ ግማሽ ነው ያለው ውስጡ ማለት ነው። እዚህ ላይ ግማሽ ሲኒ የሚሆን የምግብ ዘይት ጨምራለሁ ለማቅጠን ማለት ነው። ያው የምግብ ዘይት ማለት ነው። ስለዚህ ይሄንን በደንብ አድርጌ አማስለዋለሁ። ያ ኖቴላ በዘይት ይቀላል። በእሳት ውስጥ ግን በኦቭን ውስጥ ካሞቃችሁት እንትን አይልም፣ ይቀልጣል። ግን በዘይት ሲቀጥል ነው ጥሩ የሚሆነው። ያው አሁን አቅጥኛዋለሁ። ኬኬን እንደምትመለከቱት ነው። ያው እንደዚህ ሆኖልኛል። ከዛን ኬኩ ላይ ጨምራለሁ ማለት ነው። ልጆች ትልቅ ትንሽ የማይወድ የለም። ኖቴላ የማይወድ ስለሌለ ሁሉም ነው የሚወዱት በፍቅር። ይሄን ኬክ ቀዝቃዛ ኬክ ነው፣ ፍሪጅ ውስጥ ተቀምጦ ጠዋት ሰርታችሁ ለአስር ማቅረብ ትችላላችሁ። በጣም ተወዳጅ ኬክ ነው። እውነት ለመናገር ምርጥ ኬክ ነው። እኛ ቤት ልጆች ደግሞ ይወዳሉ ቸኮል ኖቴላ ነገር ሁሉ ልጆች ናቸው የሚወዱት። ያው ይሄን ይመስላል የሚያምር ቆንጆ ኬክ። ያው ሰርቼላችኋለሁ። አሁን መልሼ ፍሪጅ ውስጥ አስቀምጠዋለሁ ዝም ብዬ ማለት ነው። በፈለኩበት ሰዓት ግን አነሳዋለሁ። ለአንድ ለ30 ደቂቃ አስቀምጠዋለሁ። ለምን ስቆርሰው ኖቴላ ትንሽ ጠበቅ እንዲልልኝ ማለት ነው። በቃ ለዚህ